ሰላም እንዴት ናችሁ? ትላንት አንድ ፊልም ይዤላችሁ መጥቼ ነበረ። የምትወደው ሰው አምኖ ተከትለው ሄዳ ለሴተኛ አዳሪዎች ሸጣት። እቺ ሴት ግን እንደዛው ተሰብራ አልቀረችም። በጣም ጠንካራ ሆና በጣም ብዙ ነገር ትቀይራለች። ፊልሙ ያቆመው አንድ የወደደችውን ወጣት አሳልፋ ላሳደገቻት ልጅ አንድ ላይ ልትድራቸው ነው። ምን ይፈጠራል? እስከ ፊልሙ ፍጻሜ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጋንጉ ክፉ ነገሮች ትናገረውና ይህን ወጣት ታስቀይመዋለች። እሱን የምትናገራቸው መጥፎ ነገሮች እሷንም እያቆሰሏት ነበረ። የእውነት ወዳዋለች፣ ግን እሷና እሱ የማይሆን ነገር ነው። የሚቀጥለው ቀን ጋንጉ ልጇን ዳረችለት ደስ በሚልና ሞቅ ባለ በሰርግ ስነ ስርዓት። በዚህ ተግባሯ ሁሉም ሰው ነበር የተደመመባት፣ ግን ውስጧ በጣም ቆስሏል። ብቻዋን ስትሆን ግን ስቅስቅ ብላ አለቀሰች። ለነገሩ እውነት እኮ ነው፣ የምትወደውን ሰው እየዳረች እንዴት ደስተኛ ትሆናለች? ጋንጉ ለማዘን ረጅም ሰዓት እንደሌላ ታውቃለች። ምክንያቱም ወጥታ ደግሞ ጠላቶቿ መጋፈጥ አለባት። ብዙም ሳይቆይ ምርጫው ይካሄዳል እና ጋንጉ ራትዚያን አሸነፈቻት። ከዚህ በኋላ እዛ የሴተኛ አዳሪዎች መኖሪያ ውስጥ ፈላጭ ቆራጭ እሷ ናት። ጋንጉ እነዚህ ሴቶች ምንም ያህል ሴተኛ አዳሪ ቢሆኑም በራሳቸው እንዲያፍሩ ግን አትፈልግም። ሁሌም አንገታቸውን ቀና አድርገው እንዲሄዱ ነው የምትመክራቸው። የሚገርመው ነገር ባንኮች ለሴተኛ አዳሪዎች አካውንት አንከፍትም ሁላ ይላሉ። በቃ ሴተኛ አዳሪ ሲባል በጣም የሚጠየፏቸው ፍቅሮች ናቸው። ከአመታት በኋላ ጋንጉ እንዴትም ድፍረቷን ሰብስባ እናቷ ጋር ትደውላለች። የሚገርመው ነገር ግን የጋንጉ እናት ልጇ ሴተኛ አዳሪ እንደሆነች ስላወቀች አላስጨረሰቻትም። ስልኩን ጆሮዋ ላይ ነበር ዘጋቸው። እናት በዚህ ያህል እንዴት ልጇ ላይ ተጨክናለች? እነዚህ ሴተኛ አዳሪዎች እንደ እውነቱ ከሆነ ፈቅደውና ፈልገው አይደለም በዚህ ህይወት ውስጥ የገቡት። ወይ በባላቸው ካልሆነ በፍቅረኛቸው ካልሆነ ደግሞ በወላጆቻቸው ነው ወደዚህ አካባቢ መጥተው የተሸጡት። የሚገርመው ነገር ማንም ሰው አያዝንላቸውም። አይዟችሁ የሚል እንኳን የለም። እንደውም ያንን አካባቢ ለቀው እንዲወጡ ሰው ሰላማዊ ሰልፍ መውጣት ይጀምራል። አንድ ቀን ጋንጉ ቤቷ ውስጥ የሚኖሩ የሴተኛ አዳሪዎቹን ልጅ ሰበሰበቻቸውና ይዛቸው ወደ ትምህርት ቤት ትሄዳለች። እናም ትምህርት ቤት ልታስመዘግባቸው እንደምትፈልግ ተናገረች። ጋንጉ ለትምህርት ቤት የሚሆን ክፍያ አውጥታ ጠረጴዛው ላይ ስታስቀምጥ የትምህርት ቤቱ ዳይሬክተር ብሩን ይመልስላታል። ትምህርት ቤቱ ደግሞ ሃይማኖተኛ ትምህርት ቤት ነበር። የሚገርመው ነገር እዛው ቢሮ ውስጥ አንድ ጋዜጠኛ ነበረ የትምህርት ቤቱን ዳይሬክተር ኢንተርቪው ለማድረግ የመጣ። የጋንጉን ሁኔታና ድፍረቷን ሲመለከት በጣም ነበር የተደመመው። የብዙ ሰዎችን ፊት እያየችን ቢሆን እስካሁን የሴተኛ አዳሪዎቹን ህይወት ጥሩ ለማድረግ እየጣረች ነው። ይህም ጋዜጠኛ ከትምህርት ቤት ከተመለሰች በኋላ ቤቷ ድረስ ይከተላታል። እናም ኢንተርቪው ላረግሽ እፈልጋለሁ እባክሽ እሺ በይኝ ብሎ ጠየቃት። እዛኑ ሰዓት ጋንጉ ዩኒፎርም አልብሳ የላከቻቸው ተማሪዎች ተመልሰው ይመጣሉ። ምን ነው ብላ ስጠይቃቸው አስተማሪ የሴተኛ አዳሪ ልጅ ብሎ አባረረን ይሏታል። ጋንጉም ጋዜጠኛውን እንደዚህ ሆኜ ከልጆቼ ጋር ፎቶ አንሳኝ ብላ ጠየቀችው። እሷም አደራ ይህንን ፎቶ በመጽሔት አሳትማ አውጣው፣ ምክንያቱም ሁሉም ዓለም ማየት አለበት ልጆቼ ምን ያህል እየተሰቃዩ እንደሆነ አለችው። አሁን ላይ ሰዎች አምፀው የሴተኛ አዳሪዎች ቤት ስራ መስራት አቁሟል። ጋንጉ በጣም የምትወዳት ጓደኛዋ ልጅ እየወለደች በጣም ብዙ ደም ፈሷት ሞተች። እነዚህም ሴቶች እቺ የሞተች ጓደኛቸውን ጥሩ ልብስ አልብሰው ወንበር ላይ ያስቀምጧትና ያሰማምራታል። ለእነዚህ ሴቶች ሞት በጣም ደስ የሚል ነገር ነው። ጋንጉ ጓደኛዋን ከቀበረች በኋላ ይሄ ጋዜጠኛ ተመልሶ ይመጣል። ያሳተመውን መጽሔት ይዞ ነበር የመጣው። መጽሔት ከታተመ በኋላ ህንድ ውስጥ ያሉ የሴተኛ አዳሪ ልጆች እየተማሩ እንዳልሆነ ከሄዱን ሰዎች ዘንድ መነጋገሪያ ይሆናል። ይህም መረጃ መንግስት ጋር ይደርሳል። ጋንጉም በሰዎች ዘንድ በጣም ፌመስ እየሆነች እየመጣች ነው። ጋዜጠኛውም ብረቱ እንደጋለ እድልሽን ተጠቀሚው፣ አሁን በሰዎች ዘንድ ትታወቂያለሽ፣ እናም አንድ ነገር ካደረግሽ መፍትሄ አታጭም ይላታል። ጋንጉ አንድ መድረክ ላይ ንግግር እንድታረግ ይጠቁማትና ከዚህ በፊት ሰዎች ፊት ቆማ ተናግራ ስለማታቅ ጽሁፍ ይጽፍላታል። እሷም ያንን ጽሁፍ ለመሸምደድ መከራዋን ነበር ያየችው። ጋንጉ ንግግር ለማድረግ ቦታው ላይ ከደረሰች በኋላ ማ ብለው ለህብረተሰቡ እንደሚያስተዋውቋት ሁሉም ነበር ግራ የተጋባው ከስራዋ የተነሳ። ጋንጉ ግን ሰዎች ፊት ቀርባ የልቧ መናገር ብዙም አልከበዳትም። ጋዜጠኛው የጻፈላት በጣም የሚያማምሩ ቃላቶችና ይሄ ጽሁፍ እሷን የሚገልጽ ነገር አይደለም። እናም ወረቀቱን ትተው በራሷ መንገድ ሁሉንም ነገር ለሰዎች ለማስረዳት ቁጭ አለች። እዚህ ውስጥ ያላችሁ ሰዎች የተለያዩ ድርጅቶች ባለቤት ልትሆኑ ትችላላችሁ። እናም
ሀብታም ልትሆኑም ትችላላችሁ። ግን እኔ ከእንደሱ አይነት ቤተሰብ ነበር የመጣሁት። ፈልጌ አይደለም እዚህ ህይወት የገባሁት፣ ተገድጄ ወይም በምወደው ሰው ተሸጬ ነው አለቻቸው። እንደዛም ሆኖ ጋንጉ እስከ መጨረሻው ለእነዚህ ሴተኛ አዳሪዎችና ለልጆቻቸው እንደምትዋጋ ቃል ትገባለች። ብዙም አልቆየም። ጋንጉ ወደ ቤቷ ከተመለሰች በኋላ ፖለቲከኞች ምን ያህል አቅም እንዳላት ሲረዱ ወደ እሷ መምጣት ይጀምራሉ። ምርጫ ስለሚካሄድ አንድ ፖለቲከኛ ያንቺ ሴቶች በጣም ትልቅ ኃይል አላቸው፣ እናም በምርጫ ቅስቀሳዬ እንዲረዱኝ እፈልጋለሁ ይላታል። በምላሹ ደግሞ እኔ አንቺን ከትልልቅ ባለስልጣናት ጋር አስተዋውቅሻለሁ አላት። በሚገርም ሁኔታ በጋንጉ እርዳታ ይህ ፖለቲከኛ ምርጫውንም አሸነፈ። ጋንጉ ፖለቲከኛው ቃል እንደገባላት ከሌሎች ትልልቅ ፖለቲከኞች ጋር ሊያስተዋውቃት ይጠራታል። ጋንጉ ለመሄድ ልብሷን እየሰበሰበች ነበር። በመሃል ግን ይከፋትና ቁጭ ትላለች። ጋዜጠኛውም ምን ነው ብሎ ሲጠይቃት ለ15 ዓመት ይህንን የሴተኛ አዳሪዎች ቤት ጥዬ ሄጄ አላቅም አለችው። ወደድኩትና ያመንኩት ፍቅረኛ የነበረ አምጥቶ እዚህ ጥሎኝ ሄደው። የሚገርመው ነገር ግን ከጅምሩ ሲቀርበኝ እንደዚህ ለማድረግ አስቦ ይሁን አይሁን እንኳን አላቅም፣ እውነቱን ባቅ ደስ ይለኛል ትላለች። አሁን ላይ ግን ምክንያቱ ምንም ቢሆን ያን ያህል ለሷ አስፈላጊ ነገር አልነበረም። አሁን ጋንጉ ለራሷ ብቻ የምትኖር ሴት አይደለችም። ከኋላዋ በጣም ብዙ ሴቶችንና ህፃናቶችን ይዛለች። ጋንጉ እንደ እድል ሆኖ የሀገሪቷን ፕሬዝዳንት አገኘችው። እናም ሴተኛ አዳሪነትን ህጋዊ እንዲያደርግ ተጠይቀዋለች። ምክንያቱም የነሱ ስራ ህጋዊ ካልሆነ በግድም ቢሆን ከመኖሪያቸው ያፈናቅሏቸዋል። ፕሬዝዳንቱም ትክክል ነሽ፣ ህብረተሰቡ እነዚህን ሴቶችና ህጻናት በጣም ሲያገላቸው ኖረዋል። እናም ጥያቄሽን ተቀብያለሁ፣ ከዚህ በኋላ የሴተኛ አዳሪዎች ስራ ህጋዊ ሆናል ይላታል። ጋንጉ ጠንክራ ሰርታ ለነዚህ ሴቶች ነጻነትን አገኘች። ለህፃናቱም የመማር መብታቸውን መለሰችላቸው። ህጉ ቢጸድቅም ሰዎች ግን ቶሎ አልተቀበሉትም። የእውነት ነገሮች እስኪስተካከሉ ረጅም ዓመታትን ወስዷል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሴተኛ አዳሪ መሆን ለልጅ ምን ያህል አንገት ያስደፋል። አንድ ግልጽ ነገር፣ ማናቸውም ወደዚህ ህይወት ፈልገው አይደለም የገቡት። አንዳንድ የህይወት ፈተና በጣም የበዛ ነው። እናንተ የሴተኛ አዳሪ ልጅ መሆን ያሸማቀቃል ብላችሁ አታስቡ? እውነት ያሸማቀቃል የምትሉ ከሆነ ኮሜንት ላይ አንድ ቁጥርን ጻፉልኝ። ከዚህ ህይወት ለመውጣት ምን ማድረግ ያለባቸው? ሀሳብና አስተያየታችሁን ኮሜንት ላይ ከመጻፍ ወደ ኋላ እንዳትሉ። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔታችሁ ማበረታታት እንዳትረሱ። እወዳችኋለሁ። ቻው።